እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል። የሚከተሉትን እግዚአብሔር ይቀበላል። እግዚአብሔር አምላክ ራሱን በየዘመናቱ ገልጧል። ጸጋ የእግዚአብሔር ኔቸር ነው። ዓለምን ያዳነበት ፍቅሩ እጅግ ይበልጣል። እውነተኛ አምላክ ነኝ። የተወደዳችሁ የእግዚአብሔር ቤተሰቦች እንደገና ሰላም እላችኋለሁ። የጌታ ጸጋ ሰላም ባላችሁበት ይብዛላችሁ። አብረን የምናጠናውን የዳንበት ጸጋ ትምህርት እንቀጥላለን። እስከዛሬ እግዚአብሔር በብዙ መንገድ እንዳስተማራችሁ ተስፋ አደርጋለሁ። የጌታ ፍቅር፣ የጌታ ምሕረት ጥጉን በጣም አፕሪሼት እንደምታደርጉ የዳንበት የተጠበቅንበት እስከዛሬም የምንኖርበት የወደፊትም ተስፋችን የእግዚአብሔር ምሕረት እግዚአብሔር ፍቅር አጠቃላይ ስሙ ጸጋ የሚለው እያሰብን እግዚአብሔርን እንድንከተል አሳስባችኋለሁ። እንዳየነው እስካሁን ድረስ እግዚአብሔር እውነትም አለው ምሕረትም አለው። እግዚአብሔር ፊትህን ያደርጋል ምሕረትን ያደርጋል። ባላንስ የሆነ እግዚአብሔር እውቀት ለኛ በጣም ጥሩ ነው። እግዚአብሔር ማንነቱን ለሰው ልጆች ያሳወቀበት መንገድ መጽሐፍ ቅዱሳችን በብዙ መንገድ ራሱን አሳውቀዋል። ካያችሁት የነቢያት መጽሐፍት ላይ የሆነ ነገር ሰራልና ለምን ሰራ ብላችሁ ስትሉት እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል። የራሱ ሪቪል ያደርጋል እና ኃይሉንም አሳይቷል፣ ችሎታውንም አሳይቷል፣ ጥበቡንም አሳይቷል፣ ትድግናውንም አሳይቷል፣ ፍቅሩን አሳይቷል፣ ስልጣኑን አሳይቷል። ከነዚህ መገለጦች ከሰው ልጅ አንጻር ምንድነው ድንቅ የእግዚአብሔር መገለጥ ካላችሁ የፍቅሩ መገለጥ። ቢኮዝ በችሎታው እግዚአብሔር እነዚህ ፍጥረትን ሁሉ ፈጥሯል። ዩኒቨርስ ተጠንቶ ያላለቀው አሁን ሳይንቲስቶች አጥንቶ ያልደረሱበት አድርጓል። ግን ከኛ የዘላለም ላይፍ ጋራ ቀጥታ ትርጉም የላቸውም። በእግዚአብሔር ችሎታን እናቅበታለን። ከኃጢአት ዩኒቨርስ አያድነንም። ከኃጢአት አድኖን ልጅ ያደረገን የዘላለም ሕይወት ያሰጠን ፍቅሩ ነው። ስለዚህ we appreciate ችሎታውን ለማምለክ ከጠላት ለመዳን ከጠላት ኃይል በላይ እግዚአብሔርን ለመከተል ችሎታውን ማወቅ በጣም ጥሩ ነው። ኃይሉን ማወቅ ጥሩ ነው። ግን ፍቅሩ ይደንቃል። አንድ አገልጋይ እንዳለው ማለት ነው ከዩት አባቶች ውስጥ አንዱ እንዳለ እግዚአብሔር ዓለምን ከፈጠረበት ችሎታው ይልቅ ዓለምን ያዳነበት ፍቅሩ እጅግ ይበልጣል። which is the truth. by the way እግዚአብሔር ሰውን ሲሰራ ከዲዛይን ውስጥ ሰው ምንድነው የሚያረካው ካላችሁት ፍቅር ብቻ ነው። ፍቅር ብቻ ነው። ሰው ሌላ ነገር በሙሉ ሊያስደንቀው ይችላል፣ ሊያስገርመው ይችላል እንጂ እውነተኛ እርካታ ማንም ነፍሰ ገዳይ ራሱ ፍቅር ይፈልጋል። ይህ በጣም ክፉ ያልከው ሰውዬ ፍቅር ሲሰጥ ይፈልጋል። because our desire እግዚአብሔር ሲሰራን የፍቅር አድርጎ ስለሰራን ማለት ነው። እና በዘመናት መካከል የብሉይ ኪዳንን መጽሐፍ ስናነብ ምን ይመስለናል? እግዚአብሔር በብሉይ ኪዳን ጨካኝ ጫፍጫፊ ምን ይመስለናል? ነው እንደ ዘመኑ እንደ ጊዜው እግዚአብሔር ሰዎችን የሚይዝበት የራሱ አያያዛል። ግን በእነዚህ ታሪክ ውስጥ ሁሉ እያሳያለው ምንድነው? እውነተኛ አምላክ ነኝ፣ ከኔ ውጭ ያለው አያዋጣችሁም፣ አያድናችሁም፣ አያዋጣችሁም፣ እረፍት የማይሰጣችሁ። ስለዚህ በተለያየ ዘመን ውስጥ ራሱን ለመግለጥ እግዚአብሔር ብዙ ነገር ሰርቷል። ዘፍጥረት ላይ በፈጠረው ፍጥረት እግዚአብሔር ብቸኛ ኃያል በቃ ልመለክ የተገባ መሆኑን አሳይቷል። ስለዚህ ሰው ይህን ችሎታውን አይቶ አንተ አምላክን ሊለው ከዛ ወደ ፍቅሩ ወደ ጸጋው እንዲመጣ የእግዚአብሔር ሐሳብ ነበር እና አባቶች በኖሩበት በዘፍጥረት መጽሐፍና በኢዮብ መጽሐፍ ውስጥ ምንም እንኳን ቀጥታ የእግዚአብሔር ሕዝብ ባይባሉ ችሎታውን በማሳየት ጥበቡን በማሳየት ማዳኑን በማሳየት በጊዜ ለነበሩ ሰዎች ማንነቱን ገልጧል። ለከለዳውያን፣ ለካራውያን፣ ለግብፃውያን በአብርሃም በኩል ገልጾ የአብርሃም አምላክ እኔ አዳኝ ነኝ፣ እኔ ቸር ነኝ፣ እኔ መልካም ነኝ፣ እኔ አዳኝ ነኝ ብሎ በአብርሃም በኩል ስለዚህ እግዚአብሔር አብርሃምን ብቻ አይደለም እየነገራቸው ነው። ስለዚህ የፈጠራችሁ የሰራችሁ ፀሐይ አይደለም ጨረቃ አይደለም ሌላ ነገር አይደለም፣ እሱን ማምለክ ተውና ወደ ነኑ ብሎ ፍቅሩን
ስናገር ታያላችሁ። ለዛ ነው እግዚአብሔር በአዲስ ኪዳን ብቻ አይደለም የተናገረው። በአዲስ ኪዳን ግልጽ በሆነ መንገድ በልጁ ለሰው ሁሉ ተናገረ። ያን ጊዜ ግን በጊዜው ኮሚኒኬሽን እና መስራት በፈለገው መጠን ለእነዚህ ሰዎች ራሳቸውን ተናግሯል። ለከናናውያን፣ ለፈሪዛውያን ዘፍጥረት ምዕራፍ 13 ላይ እግዚአብሔር ኃያል እውነተኛ አምላክ መሆኑን ተናግሯል። ተማናውያን፣ አረባውያን እነዚህ በኢዮብ በኩል እግዚአብሔር እውነተኛ አምላክ መሆኑን ተናግሯል። ታውቃላችሁ ኢዮብ ራሱ መጽሐፍ ቅዱስ አልነበረው። እውነተኛን አምላክ በተገለጠለት መሰረት እያመነ እየተከተለ ስለሆነ ነው። ስለዚህ እግዚአብሔር የሚሰራው በሙሉ ራሱን ለማሳየት ነው። በግብጽ በከናን መንገድ የነበሩ መጻተኞች እግዚአብሔር ማንነቱን ለማሳየት ሞክሯል። መሳፍንትና ሩት መጽሐፍ ውስጥ አንደኛ ሳሙኤል ውስጥ ለከናናውያን፣ ለኬጣውያን፣ ለአሞራውያን፣ ለፌሪዛውያን፣ ኤዋውያን፣ ኢያቡሳውያን፣ አሞራውያን፣ ሲዶና ለእነዚህ ሁሉ ገልጧል። ስለዚህ እግዚአብሔር ራሱን ደብቆ አንዱን ለፍርድ ብቻ ያዘጋጀ ህዝብ የለም። ሰዎች እግዚአብሔር ብናገርም አይ አንፈልግም፣ ከአንተ ውጪ ሌላ ይሻለናል፣ ጨረቃ እናመልካለን፣ ፀሐይ እናመልካለን፣ እንጨት እናመልካለን ሲሉ ለቁጣው ተላልፎ ይሰጣሉ እንጂ በጊዜው እግዚአብሔር ራሱን ተናግሯል፣ ገልጧል። ነገስት መጽሐፍ፣ ሁለተኛ ሳሙኤል፣ ዜና መጽሐፍ፣ ምሳሌ፣ መክብብ፣ መኃልየ፣ ኢሳይያስ እነዚህ መጽሐፍ ስታነቡ እግዚአብሔር በዛን ዘመን መጽሐፍቶቹ በተጻፉበት ጊዜ የነበሩት ፍልስጤማውያን፣ አማሌቃውያን፣ አሞናውያን፣ አርሜናውያን፣ ኤዶማውያን፣ ሞዓባውያን፣ ግብፃውያን፣ ሲዶናውያን፣ አሶራውያን፣ ከለዳውያን፣ ሳባውያን ጭምር እኔ ነኝ አምላክ ካመለካችሁ ቀበላችኋለሁ። አንዳንድ ሰው አይ እኛ እኮ ሃይማኖት ነው እግዚአብሔር እውነተኛው ማንነቱን ከገለጠ በኋላ ሰው ከፈራው ካከበረው ካመለከው ይቀበላል። በአዲስ ኪዳን ጴጥሮስ አለ የትም ቦታ ቢሆን እግዚአብሔር የሚፈራ ሰው እግዚአብሔር እንደሚወደው እንደሚቀበለው ዛሬ ገባኛል። ቢኮዝ አንድ ሮማዊ መቶ አለቃ እግዚአብሔርን ሲፈልግ እግዚአብሔር ቤቱ መጥቶ መልአክ ተገልጦለታል። ገብቷል። የሙሴ አማች ዮቶር ሚዳማዊ ነው፣ ግን እስራኤልን አምላክ ያውቃል። መልከ ጸደቅ የሳሌም ንጉስ ነው። ህግ አልነበረም፣ መጽሐፍ አልነበረም፣ ግን እውነተኛ አምላክ ያመልካል። ገብቷል። እነ ኢዮብ እና እነ ኤሎሂም መጽሐፍ ቅዱስ አልነበራቸውም፣ ግን እውነተኛው አምላክ አመን ብለው ችሎታውንም ማዳኑንም አይተው ይከተሉት ነበር። ስለዚህ የሚከተሉትን እግዚአብሔር ይቀበላል፣ በጸጋው በምህረቱ ያኖራቸዋል ማለት ነው። በባቢሎን ምርኮ ጊዜ ለሰው ምርኮ ቢመስልም ግን እግዚአብሔር ምን እያደረገ ነው? ራሱን እየገለጠ። ባቢሎን ምርኮ 70 ዓመት በቆዩበት በእነ ዳንኤል በኩል ሰማይ ያለ እግዚአብሔር እሱ ብቻ መሆኑን፣ እሳት ላይ ስልጣን ያለው እሱ፣ እንስሳት ላይ ስልጣን ያለው እሱ፣ ነገስታትን የሚቆጣጠር የሚገዛ እሱ ብቻ መሆኑን እግዚአብሔር አምላክ በእነ ዳንኤል ገልጧል፣ አሳይቷል። ስለዚህ እግዚአብሔርን አላቅም ማለት ሰዎች አውቃለሁ ግን እኔ የለመድኩት ይሻለኛል፣ ሃይማኖቴ ይሻለኛል፣ የአባቶች ይሻለኛል የሚል ካልሆነ በስተቀር ቀና ልቦና ያለው እውነተኛውን አምላክ ማምለክ ማክበር የሚፈልግ ሰው ካለ እግዚአብሔር አምላክ ራሱን በየዘመናቱ ገልጧል። የዚህ ሁሉ ዓላማ ምንድነው? ሰዎች ሁሉ ጸጋውን እንዲያውቁ። ለዛ ነው እኔ የእግዚአብሔር ጸጋ መቼ ጀመረ ካላችሁት እግዚአብሔር ከጀመረበት ጊዜው ነው የነበረው። እግዚአብሔር መቼ ጀመረ? ከዘላለም። መቼ ነው ዘላለም? ጥጋና ወደ ያለፈው ዘላለም ጥግ የለውም፣ ወይ ወደፊቱም ጥግ የለውም። ሰው የሚባለው የዘላለምን ጥግ አያውቅም። እግዚአብሔር ከዘላለም ነው። ዘርፎር እግዚአብሔር ጸጋ አዲስ ክስተት አለ። እንደየሲዝኑ እንደየመጠኑ እግዚአብሔር በሚገባቸው መንገድ ተናግሯል። በባቢሎን ምርኮ ጊዜ ለአሶራውያን፣ ለባቢሎናውያን፣ ለከለዳውያን፣ ለሜዶናውያን፣ ለፋርሳውያን፣ ለግብፃውያን፣ ለሞዓባውያን፣ ለፍልስጤማውያን፣ ለግሪካውያን፣ ለሮማውያን እግዚአብሔር ተናግሯል። መኃልየ ኪዳናት ይሄ ኢንተርቴስታመንታል ፔሪድ በሚባለው ጊዜ እንኳን እግዚአብሔር በእስራኤል ነቢያቶች ባያወራም በዛ ውስጥ በሚከሰቱት ክስተቶች በታሪክ መካከል እውነተኛ አምላክ እሱ አምልኮ የተገባው ስጋ የለበሰ በሙሉ ሊያመልከው እሱ እንደሆነ እግዚአብሔር ገልጧል፣ ራሱን ያሳያል። therefore ጸጋን ስናስብ ጸጋ የእግዚአብሔር ኔቸር ነው፣ የእግዚአብሔር ባህሪ ነው ብሎ ማመኑ በጣም ጥሩ ነው ያስባል። መጽሐፍ ቅዱሳችን እግዚአብሔር እንደማይለወጥ ይነግረናል። ሚልክያስ 3:6 ላይ
እኔ እግዚአብሔር አልለወጥም። ስለዚህ ዘፍጥረት 1 ላይ የነበረና ራዕይ ምዕራፍ 22 ላይ ያለ እግዚአብሔር አንድ አይነት ኔቸሩ አልተቀየረም። ከሰው ጋር ዲል የሚያደርግበት ከሰው ጋር የሰራበት ሐሳቡን የማዳን ስራውን ያመጣበት መንገዱ ቢለያይም ባህሪው ግን አይቀየርም። ሁሌ ፍቅር ነው፣ ሁሌ መሐሪ ነው፣ ሁሌ ቸር ነው፣ ሁሌ ሰጪ ነው፣ ሁሌ ደግ ነው። እና እግዚአብሔርን ስንረዳ ሚዛናዊ በሆነ መንገድ መረዳቱ ፍቅር እንደሆነ እንደዚህ ዳኛ ነው። እውነት እንዳለው በዚህ ደግሞ ፍቅር አለው፣ ምህረት አለው እና ባላንስድ የእግዚአብሔር እውቀት የእግዚአብሔር እንትን ማወቁ በጣም መልካም ብዬ እላችኋለሁ። እንግዲህ እንደዚህ አይነት የጸጋን ትምህርት ስንማር አንዳንዴ በጣም ሚዛኑን ስንስት ከእውነተኛ የመጽሐፍ ቅዱስ የጸጋ ትምህርት ሚዛናችንን በጣም ስንለጥጥና ወደ አንድ ጎን በጣም ስንስበው ወደ ሲተት ነገር እንወድቃለንና እንዲሁ አንዳንድ ነገሮችን ባነሳ በጣም ጥሩ ነው ብዬ አስባለሁ። ሚዛናዊ ያልሆኑ የጸጋ አስተምሮቶችና ጀስት በጥንቃቄ ልንመለከት የሚገባ አንደኛው ሚዛን ያልጠበቀና ለእግዚአብሔር በጣም የቀና እግዚአብሔርን በጣም ያጎላ እግዚአብሔርን በጣም የወደደ መስሎ ግን ሚዛን ያልጠበቀ ያስተምራል። አንደኛው ዩኒቨርሳሊዝም የሚባል ነው። ዩኒቨርሳሊዝም ምን ይላል? ጸጋ እጅግ ስለበዛ ሁሉን ሰው በመደዳ ያድናል። ስለዚህ ማመን አይጠበቅብህም፣ እግዚአብሔር ቸር ነው። ከዛ ሎጂክ ያመጣል። አሁን ፍቅር የሆነ እግዚአብሔር ሰውን ወስዶ እሳት ውስጥ እንዴት ያቃጥላል? እንኳን እግዚአብሔር ሰው ራሱ ይሄን አያደርግም ብሎ በጣም ለእግዚአብሔር ፍቅር የቆመ መስሎ ግን የእግዚአብሔርን የጀስቲስ የፍትህ የእውነት ፓርቱን ከቨር በማድረግ ሁሉን ነገር በጅምላ በመደዳ እንደሚያድን የሚያስተምር አስተምሯል። ይሄ ዩኒቨርሳሊዝም ይባላል። ሲተት እግዚአብሔር እውነት ፍቅር ነው። በዛው መጠን ጻድቅ ነው። በዛው መጠን ቅዱስ ነው። በዛው መጠን ዳኛ ነው እና በቃ እግዚአብሔር እኮ ቸር ነው እንደዚህ የሚሉ ሰዎች ምንም አንተ ነው የምትለው እንጂ እግዚአብሔር አይመለከትም። ያንተን ጉዳይ አንቺን ጉዳይ መጥቶ እንደዚህ እንደገና ተከታትሎ ምናምን ብሎ ይላሉ እና it is a pitfall ነው፣ ጉድጓድ ነው። ጥንቃቄ ያስፈልጋል። ጸጋው አለ ግን ለተቀበሉ በስሙ ለሚያምኑ አልችልም አምላኬ ሆይ በጸጋ ይታመናሉ ለሚል ያለናል። ይሄ ማለት እውነቱና ፍትሁ ጠፍቶ ማለት አይደለም፣ ግን ጸጋው በህይወቱ እንዲሰራ ያደርጋል። ስለዚህ ዩኒቨርሳሊዝም መጽሐፍ ቅዱሳዊ አስተምሮ አይደለም። እግዚአብሔር በመደዳ ሁሉን አያድንም። የሚያምኑትን የተቀበሉትን ወደሱ የመጡትን ይቀበላል፣ ያድናል። እምቢ ያሉትን የጸጋውን ኪዳን የኪዳኑን ደም የናቁትን የጸጋውን መንፈስ ያክፋፉትን እግዚአብሔር ይቀጣል። መጽሐፍ ቅዱስ በትክክል ይናገራል። ይህ ደግሞ ፍቅር ማጣቱን አይናገርም፣ ዳኝ መሆኑን ይናገራል። ሌላው ይሄ አይ ቲንክ አሁን በአሁኑ ጊዜ ያለ አይመስለኝም፣ ግን በፊት በመካከለኛ ዘመን የነበረ አስተሳሰብ ነው እና ሰው ለመዳን የሆነ አንድ ሃይማኖት ቡድን መሆን አለበት ብሎ የሚያስብ እና ይሄ የዩኒቨርሳሊዝም ጋር አይገናኝም፣ ግን ካቶሊሲዝም ይባላል እና በድሮ በመካከለኛ ዘመን ጊዜ እንደዚህ አይነት አስተሳሰብ እንደነበረ ታሪክ ይነግረናል። እንትን ካልሆንክ አትድንም። ስለዚህ የሆነ ካቴጎሪ ውስጥ ግዴታ ለመግባት ነው። መጽሐፍ ቅዱስ እንደላለ አንድ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታ ስም የሚጠራ ይድናል። ኢሪስፔክቲቭ ኦፍ ካቴጎሪ ቡድን ያለበትን አይመለከትም እና አይሆፕ የአስተሳሰብ አሁን ያለ አይመስለኝም፣ ግን ይሄ አይደለም። እግዚአብሔር ማንንም በልጁ ስራ የሚያምን የትም ቦታ የትም ፕሌስ ማዳን ይችላል። እዚህ ካላችሁ ያችን ሳማራዊት ሴት እንዳለ እግዚአብሔር አሁን ቀይሯል። በእውነትና በመንፈስ የትም ቦታ የሚያመልኩትን እግዚአብሔር ይቀበላል ብሎ እንደነገራት እናስታውሳለን። ሌላው ጸጋን በጣም እንሰብካለን፣ ጸጋን በጣም እናቆላለን የሚል አስተምሮ ደግሞ አለና እንግዲህ በስነ መለኮት ቋንቋ የተለጠጠ ጸጋ ይሉታል። እነዚህ የስነ መለኮት አገላለጾች ምን ማለት ነው? መዳን በጸጋ መሆኑን ያምናሉ፣ ሁላችንም እናምናለን። ግን እሱንም እጅግ ከመለጠጠታቸው የተነሳ ምን ያላሉ? መዳን በጸጋ ብቻ ሆኖ መታዘዝ አይጠቅምም፣ መቀደስ አይጠቅምም፣ ኃጢአት ተው ምናምን የሚባል ነገር አያስፈልግም። እግዚአብሔር አሁን በጸጋ ስላዳነን የት ገባሽ የት ወጣሽ
ምን አጠፋሽ ምን አላጠፋሽ ብሎ አይጠይቀንም። በስጋ ስለምንሰራው ኃጢአት ምንም አይጠይቀንም ብሎ ኦቨር ጸጋን የኃጢአት ላይሰንስ የስጋ ምኞት ላይሰንስ አድርጎ የሚናገሩ ሰዎች ነው። ስለዚህ ግሬስ ኢምፖርታንት መሆኑ እንዳለው ነው፣ ግን ኤክስትሪምሊ ሲወስዱትና የስጋዊነት የስሜታዊነት የስጋ ፍቃድ ማስፈጸሚያ ላይሰንስ አድርገው ሲያቀርቡት እሱም በጣም ስህተት ነውና የተለጠጠ ጸጋ እንላለን። የተለያየ ስም ይሰጡታል። ዋናው ነገር ግን የክርስቲያናዊ ህይወት በዳግም መወለድ ባገኘነው ህይወት መመላለስን ትኩረት የማደርግና መዳኔን ብቻ ይቅር መባልን ብቻ ሌላ ላይፍ አያገባኝም የሚል አይነት አስተምሮ። ሌላው ዘመናዊ ጸጋ ትምህርት ወይ ሞደርን ግሬስ ቲዮሪ የሚባለው ጸጋ ሁሉን ስለሚሸፍን ጌታ ስለ ኃጢአት አይጠይቅም። በቃ ከቨር ያደርጋልና እግዚአብሔር መልሶ እንደዚሁም ከምናም ብሎ አይጠይቅም የሚሉ ናቸው። እነዚህ በሙሉ ሚዛን ያልጠበቁ ናቸው። we believe that እግዚአብሔር ባለ ጸጋ ነው፣ ህጉ እውነት ነው። ጸጋው ቃሉን እንድንኖር አቅም የሚሰጠን እንጂ ጸጋ ቃሉን እንድንጥስ ከህግ ውጭ እንድንኖር ፍቃድ የሚሰጠን ላይሰንስ አይደለም። ጸጋ ብቃት ነው። ሰውን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። እሱ ኃጢአተኝነትን አለማወኝነትን ክደን በዚህ ዘመን ክርስቶስን እየመሰል እንድንኖር የሚያስተምረን አስተምሮ። ስለዚህ ጸጋን ስንማረም ስናስተምርም ብቃት ከእግዚአብሔር ዘንድ የሆነ ነፃ ስጦታ ግን አቅም የሚሰጠን ሆነን ነው የምናስተምረው እንጂ የሲን የኃጢአት የበደል የኃጢአት መሸፈኛ እንዳልሆነ ልናቅ ይገባል። በዚህ መንገድ እንድንረዳ እላለሁ። እግዚአብሔር ይባርከን፣ ጸጋውን ያብዛልን። ፕራክቲካሊ በዚህ ምድር ከእግዚአብሔር ጋር ላለነው ህይወት ከሰው ጋር ላለነው ህይወት እውነተኛ ጸጋ ይብዛልን። የእግዚአብሔር ኃይል ከኛ ጋር ይሁን እላለሁ። ተባረኩ። እግዚአብሔር ይባርክ።